አኮኩሉ ፋሚሊ የመረጃ የምክርና የአውታረ መረብ መድረክ ነው። ለእናንተ ጠቃሚ የሆኑ መረጃዎችን በጤና፣ በትምህርት፣ በንግድና በተለያዩ የማህበራዊ ጉዳዮች ይዘላችሁ ይቀርባል። ነርሲንግ ስኩል ተምሬ ይዤው የምወጣው ዕዳ ያስጨንቀኛል። ነርሲንግ ስኩል ስማር ብዙ ወጪዎች አሉኝ። የመጽሐፍ፣ የተያያዥ ወጪዎች፣ የትምህርት ወጪዎች አሉኝ። እንዴት አድርጌ ልሸፍን? ስወጣ ደግሞ የሚከመረው ዕዳ በዘመኔ ሁሉ መቼ ከፍዬ እንደምጨርሰው ያስጨንቀኛል። የብዙ ተማሪዎች ጭንቀት ነው። ነርስ ኮር ይሄንን መፍትሄ ለመስጠት የተከፈተና እየሰራ ያለ ፕሮግራም ነው። በነገራችን ላይ የነርስ ኮር ማመልከቻው ነገ ነው የሚዘጋው። ነገ ኤፕሪል 24 7 ሰዓት ተኩል ከምሽቱ ላይ ነው የሚዘጋው። ስለዚህ ይሄንን ማመልከቻ የምትጠቀሙ ወገኖች ብዙ ትጠቀማላችሁ። የነርስ ኮር የስኮላርሺፕ ፕሮግራም ነው። እናንተ ተምራችሁ ስትጨርሱ የትምህርት ክፍያችሁ ይከፈላል። ተያያዥ የትምህርት ወጪዎቻችሁ ይከፈላሉ። ግን ማስታወስ ያለባችሁ ኤሊጂብል የሚባሉ ወይም ደግሞ ይሄን መስፈርት የሚያሟሉ የትምህርት ወጪዎችን ካወጣችሁ ነው። ለመዝናኛ፣ ለሽርሽር፣ ከትምህርት ጋር ባልተገናኘ ሁኔታ የምታወጡት ወጪ በዚህ ስኮላርሺፕ አይሸፈንም። ግን ነርስ ኮር ትልቁ የሚያደርገው ውድ የሆነውን የቲዩሽን ወይም የትምህርት ቤቱን ክፍያ ይሸፍናል። ሌሎች መጽሐፍትን፣ ኮምፒውተርን፣ ተያያዥ ወጪዎችን ይሸፍናል። ሌሎችም ኤሊጂብል ኮስት ሲላቸዋል። መስፈርቱን የሚያሟሉ ገብታችሁ እዩት። ሌላው የሚጠቅመው ነገር ነርስ ኮር ገና ትምህርት ላልጀመራችሁ ለእናንተ፣ ነርሲንግ ስኩል ግን ለተመዘገባችሁና ለተቀበሏችሁ ለእናንተ ይሰራል። ነርሲንግ ስኩል ለምሳሌ ሴፕተምበር ላይ እስከ ሴፕተምበር መጨረሻ ድረስ ነርሲንግ ስኩል ውስጥ ገብታችሁ ወይ ነርሶች ትምህርት ቤት ውስጥ ገብታችሁ እንደምትማሩ ማረጋገጫ ካላቸው ይሄን ስኮላርሺፕ ይሰጧቸዋል። ይሄ ግን ትምህርት ቤት በአሜሪካ ሀገር ያለ በአሜሪካ የትምህርት ዘዴ ውስጥ መስፈርቱን አሟልቶ ፈቃድ የተሰጠው መሆን አለበት እንጂ ያልተሰጠው ማንኛውም ሰው የከፈተው የነርሲንግ ትምህርት ቤት ይሄን መስፈርት አያሟላም። ስለዚህ ለእናንተ በጣም ጠቃሚ ነው። ሌላው መስፈርት የሚጠይቁት የአሜሪካ ዜጋ ከሆናችሁ እዚህ ሀገር ተወልዳችሁ አድጋችኋል ወይስ ደግሞ ከሌላ ሀገር መጥታችሁ ናቹራላይዝ ሲቲዝን ሆናችኋል። በዚህ መስፈርት ታሟላላችሁ። ቋሚ ነዋሪ ሆናችሁ ግሪን ካርድ ሆልደርስ መስፈርት ታሟላላችሁ። ሌላ በሌሎች ድርጅቶች ውስጥ የግልም ሆነ የመንግስት ድርጅቶች ውስጥ ለአገልግሎት ኮሚትመንት ይባላል። ለአገልግሎት ለነርሲንግ አገልግሎት ያልተፈራረማችሁ መሆን አለበት። ከተፈራረማችሁ ለዚህ አታሟሉ። የመንግስት ድርጅት ሆኖ እናንተን በሌላ አገልግሎት የሚወስዳችሁ ከሆነ ትምህርት ስትጨርሱ ለዚህ መስፈርት አታሟሉ። ይሄ ነገር በእናንተ ውስጥ መኖር የለበትም። የመንግስት ዕዳ የትምህርትም ሆነ የሌሎች ዕዳዎች ኖሯችሁ ሳትከፍሉ ኦቨርዱ ሆኖ ሳትከፍሉት የቀረ ዕዳ ካላችሁ ወይም ደግሞ መክፈል ያቆማችሁትና መንግስት እንድትከፍሉ የሚጠይቃችሁ ካለ ይሄም ከመስፈርቱ ያስወጣችኋል። ትልቁ ጠቀሜታ ስኮላርሺፕ ነው አለን። ነርስ ኮር ግን ማወቅ ያለብን ትልቁ ሌላው ጠቀሜታ ለእናንተ የሚሰጣችሁ ልምድ ነው። ለምን ብትሉ የምትሄዱት የነርሶችና የጤና ባለሙያዎች በአጠቃላይ እጥረት ያለበት አካባቢ ነው። እነዚህ በማህበረሰብ ቁጥር አናሳ በቀለማቸው ከነጭ ማህበረሰብ ውጪ ለሆኑ ማህበረሰቦች የምትሰጡት ሊሆን ይችላል፣ ወይም የአሜሪካን ኢንዲያንስም ሊሆን ይችላል። የት እንደምትመደቡ እንደምታጠኑት ትምህርትና የነርሲንግ ዘርፍ ማለት ነው ያንን ሁሉ መስፈርት አይተው ነው ማች የሚያደርጉት ወይም ደግሞ የሚያመሳስሉት ከእናንተ ጋር የሚያገጣጥሙት ማለት ነው። ነርስ ኮር ስትጨርሱ በአገልግሎት የሚመለስ ነው። በነገራችን ላይ የሚሰጧችሁ ብድር አይደለም፣ ግን ስኮላርሺፕ የሆነም ለአይአርኤስ ይነግሩታል። አይአርኤስ ይሄን ያህል ብር ለዚህ ተማሪ ሰጥተናል፣ በስኮላርሺፕ ሰጥተናል ይላሉ። አይአርኤስ ደግሞ ግብር ይወስድለታል ማለት ነው። ግን ነርስ ኮር ከሚሰጣችሁ ብር ላይ የስኮላርሺፕ ብር ላይ ታክስ አይወስድም። ምክንያቱም ይሄ ስራው ስላልሆነ እነሱ የሚያደርጉት ሪፖርት ማድረግ ነው፣ ለአይአርኤስ መንገር ብቻ ነው። እናንተ ከታክስ ባለሙያዎቹ ጋር ተነጋግራችሁ ይሄንን ግብር መክፈል አለባችሁ። ካልከፈላችሁ እናንተ ላይ ቅጣት ያመጣል። ሌሎች ወደፊትም ችግሮች ሊያመጡባችሁ ይችላሉ። ስኮላርሺፕ ብትጠይቁ ላይሰጧችሁም ይችላሉ። ስለዚህ ነገ ነርስ ኮር ሳይዘጋ በፊት ወጣቶች ተማሪዎች ነርሲንግ ለማጥናት የምትፈልጉ እያጠናችሁ ያላችሁም ብትሆኑ ማመልከቻውን መሙላት እንዳትረሱ። መልካም እድል። ሊንኩን በዩቲዩብ ቪዲዮ ኮሜንት ውስጥ አስቀምጥላችኋለሁ። መልካም እድል። ዌብሳይታችንን akulkulufamily.com ይጎብኙ። በሶሻል ሚዲያም ተከተሉን።
Akokulu family